እሺ ቤተሰብ እንዴት ነኝ ግን አላማረብኝም? አምሮብኛል አይደለ? እንግዲህ ያው ሰርግ ልበላ እየሄድኩ እንሂድ ላስከትላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወድ ሰይድ ሀይቅ ተከታታዮቼ? ሰላም ናችሁ? እኔ ያለሁኝ አልሐምዱሊላህ። እስኪ ዛሬ ይዣችሁ ልሂድ ማለት ነው የቁንጭሌ ሰርግ። ይሄም ዛሬ እንግዲህ የቁንጭሌ ሰርግ እናንተ ምናልባት አታውቁ ይሆናል። እኛ ሀገር የቁንጭሌ ሰርግ አለ። ላስጎብኛችሁ እስኪ ምን ይመስላል የቁንጭሌ ሰርግ ምን ማለት ነው የሚለውን በሂደት ተከታተሉ። እስከዛው ቻናሌን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እስከመጨረሻው ድረስ። ቪዲዮውን በጥሞና ተከታተሉ። በጣም ትደሰቱባታላችሁ፣ ትማሩበታላችሁ። እና ዳይ እንግዲህ መነሻችን ከሀይቅ ከተማ ሲሆን ጉዟችን እንግዲህ ወደ ፓሶ ሚሌን አድርገን ጃሬን አፍጉዳድ ነው የምንገባው ማለት ነው። እንግዲህ በመካከል ብዙ የእግር ከመኪና ወርደን ብዙ እግር ጉዞዎች አሉ ማለት ነው። እስከዛው ድረስ እንግዲህ ያው ምንድነው የቁንጭሌ ሰርግ ማለት የሚለውን እስኪ እንማማር ማለት ነው። እንግዲህ ምንድነው የቁንጭሌ ሰርግ ምንድነው ለሚለው ያው ብዙ እህቶቻችንና ወንድሞቻችን ያው በስደት ላይ ይኖራሉ እንደሚታወቀው ማለት ነው። እና በስደት ላይ ሲኖሩ ይሄም እንግዲህ ምንድነው ሰርግ ቤተሰብ እዚህ ሰርግ ያደርጋል፣ እዛ ይጋባሉ ማለት ነው። ሙሽሪትና ሙሽሪት በሌሉበት ሰርግ ይደረጋል ማለት ነው። ይሄም እንግዲህ የቁንጭሌ ሰርግ ይባላል ማለት ነው። የቁንጭሌ ሰርግ ማለት ነው። እንግዲህ ያው ሙሽሪትና ሙሽራው የሉም፣ ግን እዚህ ሰርግ ይደረጋል። ከዛ ሂዶ ኒካህ ተደርጎ ይመጣል ማለት ነው። ከዛ በኋላ ቤተሰብና ቤተሰብ ይገናኛል ባጭሩ ማለት ነው። ተገናኝቶ ይረካከባሉ፣ ኒካህ ይታሰራል። ከዛ በኋላ ባልና ሚስት ይሆናሉ ማለት ነው። ምናልባት ሙሽሪትና ሙሽሪት አንድ ሀገር ላይ ሆነው ሊገናኙም ይችላሉ፣ ሳይገናኙም የተለያየ ቦታ ሆነውም ይቻላል ማለት ነው። እና ያው ምን ሰተነዋል በራሳችን ነው በነገራችን አለ ይሄንን ስም የሰጠነው የቁንጭሌ ሰርግ በሚል ሀገሩ ብሎታል ማለት ነው። እና ውዶቼ እንግዲህ ያው አገሩ ሩቅ ነው ብያችኋለሁኝ። በጣም ብዙ እየቆረኩ አውጥቼው ነው። በጣም ብዙ የእግር ጉዞ አድርገን ነው ከጃሪ ተነስተን አፍጉዳድ እየሄድን ነው ያለ ነው ማለት ነው። እየሄድን ነው። እስከዛው እንግዲህ ተከተሉን ቤተሰብ እና ላይክ እያረጋችሁ ሼር እያረጋችሁ ውዶቼ ስለምትከታተሉኝ በጣም ከልብ ነው ማመሰግናችሁ። በጣም ታበረታቱኛላችሁ ውዶቼ፣ ቴንኪዩ እላለሁ። ያው ቪዲዮው ረዝም ነው እንዳይሰለቻችሁ፣ ግን መርዘሙ ትማሩበታላችሁ በሚል ነው። ምንም ያው የተወሰነ እየቆራረኩ አውጥቼለታለሁ፣ ግን በቃ እናንተ ልታዩት ይገባል ያልኩትን ግን ለናንተ ይሄው እንትን ብዬላችኋለሁ፣ አቅርቤላችኋለሁ። በጥሞና ተከታተሉት እሺ ውዶቼ። ትንሽ እንግዲህ እየደከመን ነው፣ በጣም ላብ እያወጣና ያለ ነው። አረ ጎበዝ ላይክ አርግ። እና ውዶቼ ያው እንግዲህ እየሄድን ነው ያለ ነው። እና ውዶቼ እየሄድን ነው ያለ ነው። እንግዲህ በመሃል እንግዲህ ምንድነው እየሄድን በመንገድ ላይ እስኪ አንዳንድ ስለ ቁንጭሌ ሰርግ በቃ ሀሳብ የሚሰጥ ጓደኛ አለኝ እና አጠገቤ። እስኪ ንገሩኝ እስኪ እንዴት ነው ቁንጭሌ ሰርግ የሚባልበት ነገር ምንድነው? ቁንጭሌ ሰርግ የተባለበት ምክንያቱ ያው እህቶቻችን ወንድሞቻችን በውጭ ላይ ይኖራሉ። እዛ ይዋደዱና ሰርግ ይሰረጋል። ዝም ብሎ እንደው ልጅ ለለበት እያጀፈጀፍ እሪ ያለን እዛ ኒካህ አስረን ትንመጣ ማያምርብን ዝም ብሎ አልያዝንማ ይስራል አያምርብን እንደው እየተበታተኑ ወደዛ ወደዚህ
ያው እንደዛ አክብረን እንመጣን። ቁንጭሌ ብሎ አወጡለት። ለዚህ ነው ስለማያምርብን ሙሽሪትና ሙሽሪት ባለመኖራቸው ነው ቁንጭሌ የተባለው እንደዛ ነው። እና ግን ያው ጥሩ ነው ማለት ጥሩ ነው የምትሉት ምንድነው? ኒካ መተሳሰሩ ብቻ ነው ጥሩ እንጂ እዛ አሁን እነሱ በሌሉበት ምንድነው አሁን እንደው ምን ይባላል? ሀብት ለለበኩ በለቀማ ነው የምንለው እኛ እንደው መቼም ግን የሚያምረው እነሱ ኒካ አስሮ 2-3 ሰው ሄድ ብሎ ኒካ አስሮ ተመጣ ሲመጡ ምን አለ እዚሁ ቢሞሸሩበት ምን አለ እዚህ የሚጠፋውን ሁላ ሲመጡ የሚወዱትን ሰብሰብ አድርገው ቢሞሸሩበት ደስ ይል ነበር። ያ ነበር የሚያምረው እንጂ ይሄ ቁንጭሌ ያሉበት እንደውም በጣም ጠማኝ ወንዝ ይባላል እዚህ ጋር። እንግዲህ ያው እንደሰማችሁት ነው ውድ ቤተሰቦቼ። ያው የቁንጭሌ ሰርግ ያሉት ያው ሀጆቹ በጣም ሙሽሪትና ሙሽሪት ባልተገኙበት ሁኔታ በጣም ነው የሚደብረን ይላሉ። ግን ልጆቹ ግን እዛ ውጪ ሆነው አስርጉልን ደግሱልን ስለሚሉ ብቻ ልጆችን ለማስደሰት ነው እንጂ እኛ አያስደስተንም እያሉ ነው አባቶች ማለት ነው። ያው ግዴታ ልጆቹ ደስ ካላቸው በሚል ነው እያሉ ነው። እንግዲህ አሁን ወደ ሰርጉ ቤት ደርሰናል። ያው እንግዲህ እንደምታዩት ልጃችሁን ለልጃችን ስጡን ብለን ነው እያሉ እንግዲህ ቆመዋል አባቶች። እንግዲህ የሴቲቷ ቤተሰቦችም ሰተናል ይላሉ። አላህ የሰጠን ልጃችሁን አላህ ለሰጣችሁ ልጃችሁን አላህ ለሰጠን ልጃችን ስጡን እያሉ ቆመው እየጠየቁ ነው። ሲሰጡ እጅ ስማሉ ማለት ነው። አሁን ተሰጥተዋል ማለት ነው። አሁን ተሰጡ በቃ እየተሰጡ ነው። ተረካከቡ። እንግዲህ ከመካከላችን ሆ ሚል የለም ያየሩ ማሻአላ። ግን ማለት ልክ እንደ ስነ ስርዓቱ ግን ቦታው ላይ እንዳሉ ሙሽሪትና ሙሽሪት እንዳሉ ተደርጎ ነው አባቶች የሚያደርጉት ነው። ኧረ ሆበል እና አሁን ቀጥታ ወደ ኒካህ ማድረግ ስነ ስርዓት ገብተዋል። እና ውዶቼ እንግዲህ ያው እንደምታዩት ነው ማለት ስነ ስርዓቱ በጣም ነው ደስ የሚለው። አባቶች ያው ሙሽሪት እና ሙሽራው ልክ እንዳሉ አድርገው ነው እየተቀባበሉ ያሉት ማለት ነው። እና በደንብ ተከታተሉ እስከ መጨረሻው እሺ ውዶቼ። ያ ትንሽ ኒካ ሰራው ረዘም ይላል ትንሽ የተወሰነ እንግዲህ እንደምትሰሙት ነው ወዶቼ በ500 ሪያል ታስራለች እያሉ ነው ያሉት።
እና ኒካውን እንግዲህ ወረቀት አወጡ። ኒካው ታስራለች። እንኳን ደስ አላችሁ ለተጋቢዎቹ ለሙሽሪትና ለሙሽሪት። ትዳራችሁን አላህ የሰመረ ያደርግላችሁ። አብራችሁ ነገ ሀገራችሁ ገብታችሁ በሰላም ልጅ ወልዳችሁ የምትስሙ አላህ ያደርጋችሁ ነው የምንለው። እንግዲህ ስትመጡ የበለጠ ሰርግ አርጋችሁ የምታስደስቱና አላህ ያደርጋችሁ። እሺ እኔ ወዶች ብዬ ነው የማስበው እኔ እና በጣም ነው ደስ የሚለው። አሁን እንግዲህ ባልና ሚስት ሆነዋል ብለው አርገው ሰይመዋቸዋል ማለት ነው። አሁን እንግዲህ ምግብ ሊቀርብ ነው። Boleh azim. እና እንግዲህ ኒካ ከታሰረች በኋላ መጀመሪያ ዳቦ ይቀርባል ማለት ነው። ዳቦ ተቆረሰ። ዳቦአችንን እንግዲህ እየበላን ነው ውዶቼ፣ እንብላ። በጣም የሚጥም ዳቦ ነው። እውነት በጣም ደስ ይላል። ቆንጆ ዳቦ ነው። እንጀራ ቀረበልን። እንግዲህ እንጀራ በወጣችን በስጋችን እንግዲህ ድብን አድርገን በላን። እንግዲህ እንደዚህ ከበላን በኋላ በቃ እንግዲህ ያው ሙሽሪት የለም፣ ሙሽሪትን ይዘና እንሂድ። በቃ ኒካችንን አሳስረን ተነሳን ማለት ነው። እንግዲህ ሸኙን ብለን እየተነሳን ያለ ነው። በቃ ተመራረቁ። በቀጣይ ደግሞ ልጆቹ መተው የምንመርቃቸው አላህ ያድርገን እያሉ ነው ያሉት። አባታቸውን አላህ ያስረዝማቸው። እንግዲህ ልጆቹም እንግዲህ አጋቢዎቹም ሙሽሪትና ሙሽራም እንግዲህ ባሉበት ደስ ብሏቸው ሰርግ አድርገው እንደዚህ ሀገር ቤት ሰርግ ብሎ እንዲጋቡ ያደረጉት እነሱ ባሉበት አላህ ደስ ያሰኛቸው፣ ደስ ይበላቸው እያሉ ነው እየመረቁ ነው ያሉት አባቶች ማለት ነው። ይሁን ብለናል። ይሁን እኛም ይሁን እያለ ነው አባቶች እየመረቁ። ኧረ ቡኑን አጣሉ፣ ቡኑን ይላል። ኧረ ተው ችግር የለም። እዛው ላይ ቁጭ አለ። ግገን እየገባ ነው። በቃ እንግዲህ ወጣን። ቤተሰብ እንግዲህ ኒካችንን አሳሰር ወጣን። ወደ ቤታችን በጊዜ ሳይመሽብን ልንመለስ ነው ማለት ነው። እሺ ውዶቼ
ስለተከታተላችሁን በጣም ነው የማመሰግነው። እስከ መጨረሻው ተመልከቱ። በጣም ደስ ይላል። እንግዲህ እነዚህ እየወጣን እያለ መንገድ ላይ እዛው በሩ ላይ እናቶች ያዙ ማለት ነው። እናቶች ያዙ ምንድነው እንግዲህ ጉፍታን የጥፍር ቆረጣ ነበረ ብለውና የጥፍር ቆረጣ ሙሽሪት የለችም ማለት ነው። ሙሽሪት በሌለችበት የጥፍር ቆረጣ ብለው ሊቀበሉ ማለት ነው። እና ስትገቡም አልጨፈራችሁም፣ መጨፈር ነበረባችሁ እያሉ እየወቀሱ ነው ያሉት ማለት ነው። እኛ ደግሞ በቃ ሙሽሪት እና ሙሽራ በሌሉበት በቃ ምንድነው እኛ የምንጨፍረው የቁንጭሌ ሰርግ አይደለም እያልን ነው ያለ ነው ማለት ነው። እና ያው ከጭቅጭቅ ብዙ ተጨቃጭቀን ያው ዘንዳችንን ሰጡን። ዘንዳችንን ተቀበልን። ለእናቶች ጉፍታ መግዣ የሚሆን ገንዘብ ሰጠናቸው እና ዱላችንን ተቀበልን እና አሁን እየጨፈራችሁ ውጡ አሉን ማለት ነው። ከዛ በሚሉት እንኳን ልማሉ እና በቃ ሁለት ጀለሶች አሉና በምርቃና ደግሞ ለሆታ ነው እንጨፍር የለም እንደ ብለው በደረቁ ልክ እንደዚህ ኮያሉ እየጨፈሩ ወጡላቸው ማለት ነው። አየገኝ ጭፈራ ወላሂ ኮታው ቀልጥ አለ። በቃ ቀድሞ ደርሷል። ኦቨር ወጣን ላችኋለሁ። ክብር ይበቃችኋል። እንድሽ ደግሞ ተከታተላችሁ በጣም አመሰግናለሁ። በጣም ከልብ አመሰግናለሁ። ብቻ ሲዘግሩና ሰርግ ተሰረገማ ቪዲዮ ባህላችን ሰርግ ተሰረገ ሆባል እንግዲህ አይ ረብባል ማንዴ አራህ ባህ ምን ነው አራህ ሆባል ኤይ ተቀርጣል አይ ቁንጭሌ ነው ብለን ነው። እሺ እንግዲህ እየተመለስን ነው። ሶሲል አለሳ ዋ